በጣም ብልህ ሆኖ ግን በሕይወቱ ምንም ያልተሳካለት ሰው ታውቃላችሁ? ምናልባት ያ ሰው እናንተ ራሳችሁ ልትሆኑ ትችላላችሁ። ታገል እጅግ በጣም ብልህና ዶክተር የመሆን ትልቅ ሕልም የነበረው ወጣት ነው። ነገር ግን ሕልሙን የሚያጨልም አንድ ድብቅ ጠላት ነበረበት። የገዛ አእምሮው ለማጥናት ሲቀመጥ ስልኩና ሶሻል ሚዲያው ጊዜውን ይሰርቁበት ነበር። ዛሬ የታገልን ሕይወት ሙሉ በሙሉ የቀየረውን የአንድ ብልህ አሰልጣኝ ሚስጥር እነግራችኋለሁ። አእምሯችሁን ለመግራት ዝግጁ ናችሁ? አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ታሪክ የሁላችንንም ሕይወት የሚነካ በውስጣችን ያለውን ትልቅ አቅም እንዴት መጠቀም እንደምንችል የሚያሳይ እጅግ አስተማሪ ታሪክ ነው። እስኪ ወደ አንዲት ትንሿና ውብ ከተማ ልውሰዳችሁ። በዚች ከተማ ውስጥ ታገል የሚባል አንድ ወጣት ይኖር ነበር። ታገል ተራ ልጅ አልነበረም። እጅግ በጣም ብልህ፣ የተሳለ አእምሮ ያለው እና ነገሮችን በፍጥነት የመረዳት ልዩ ተሰጥኦ የተቸረው ልጅ ነው። በውስጡ ያለው አቅም በጣም ትልቅ ከመሆኑ የተነሳ በሕይወቱ ያሰበውን ማንኛውንም ነገር ማሳካት እንደሚችል ሙሉ እምነት ነበረው። ልክ እንደ ማንኛውም ተስፋ እንዳለው ወጣት ታገልም አንድ ትልቅ ሕልም ነበረው። ሕልሙ ምንድን ነው? ታዋቂ ዶክተር መሆን፣ ነጭ ጓን ለብሶ ሰዎችን ማከም፣ ሕይወትን ማዳን እና ቤተሰቦችን ማኩራት ይፈልግ ነበር። በመጀመሪያ አካባቢ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ግቡ ግልጽ ነው፣ ብልህነቱም አብሮት አለ። ነገር ግን ይህ ብልህ ወጣት አንድ እጅግ በጣም ትልቅና አደገኛ ችግር ነበረበት። ያ ችግር ምን ይመስላችኋል? ታገል የገዛ አእምሮን መቆጣጠር አይችልም ነበር። የታገል አእምሮ ሁልጊዜ እንደ ንፋስ ይባክናል፣ እረፍት የለውም። ሕልሙን ለማሳካት ዶክተር ለመሆን ማጥናት እንዳለበት ጠንቅቆ ያውቃል። ነገር ግን ለማጥናት ጠረጴዛው ጋር ቁጭ ባለ ቁጥር አእምሮው ትግል ይጀምራል። መጽሐፉን ይገልጣል፣ ግን ሐሳቡ ሌላ ቦታ ነው። አንዱ አይኑ ወደ ስልኩ ይሄዳል። እስኪ ፌስቡክ ላይ ምን አዲስ ነገር አለ? ዩቲዩብ ላይ አንድ አጭር ቪዲዮ ብቻ ልይ ይላል። ያቺ አንዲት አጭር ቪዲዮ ወደ ሰዓታት ትቀየራለች። አንዳንዴ ደግሞ ስልኩን እንኳን ባይነካ አእምሮ በባዶ ቀን ቅዠት ውስጥ ይዋኛል። ገና ዶክተር ሳይሆን ዶክተር ሆኖ ሲመረቅ ሰዎች ሲያጨበጭቡለት በሐሳቡ ይሳላል። ነገር ግን ያንን ሕልም እውን የሚያደርገውን የዛሬን ሥራ አይሰራም። ሰዓታት ያልፋሉ፣ ጊዜውም ይሄዳል። ከዚያም ታገል ለራሱ እንዲህ ይለዋል፣ ኧረ ገና ብዙ ጊዜ አለኝ እኮ። አሁን ትንሽ ልረፍና ቆይቼ አጠናዋለሁ። ግን ታውቃላችሁ የሚያስቀው ነገር ምንድን ነው? ያ ታገል ቆይቼ የሚለው ጊዜ መቼም መጥቶ አያውቅም። ነገ ይላል፣ ነገም ሌላ ነገን ይወልዳል። ወላጆቹ የልጃቸውን ሁኔታ ሲያዩ ይጨነቁ ነበር። መምህራኑም ቢሆኑ የታገልን ልዩ ተሰጥኦ ስለሚያውቁ እንዲህ ይሉት ነበር፣ ታገል ብልህነት ብቻውን የትም አያደርስም። ትኩረት አድርገህ ካላጠና አቅምህን በከንቱ ነው የምታባክነው። ታገል ግን ይህ ምክር አይዋጥለትም ነበር። በውስጡ እንዲህ ብሎ ያምን ነበር፣ ሰው በተፈጥሮ ብልህ ከሆነ ብዙ መድከም አይጠበቅበትም። ብልህነት ካለ ስኬት በራሱ ጊዜ ይመጣል። ከዚህ ውጭ ሌላ ምንም ነገር የሚያስፈልገው አይመስለውም ነበር። ጊዜው እየበረረ ሄደ። አንድ ቀን በትምህርት ቤታቸው የነፃ የትምህርት ዕድል ፈተና ተሰጠ። ታገል ይህን ፈተና ካለፈ የዶክተርነት እጅግ በጣም እንደሚያቃልልለት በልቡ ተስፋ አድርጎ ነበር። እኔ ብልህ ነኝ፣ በቀላሉ አልፋለሁ ብሎም አስቦ ነበር።
የፈተና ውጤት የሚለጠፍበት ቀን ደረሰ። ተማሪዎች ሁሉ በማስታወቂያ ሰሌዳው ዙሪያ ተሰብስበዋል። ታገልም በልበ ሙሉነት ውጤቱን ለማየት ሄደ። ነገር ግን ስሙና ውጤቱን ሲያይ ልቡ ክፉኛ ተሰበረ፣ ደነገጠ። ውጤቱ ውድቀት ነበር። ወድቋል። ያለ ምንም ድካም ሁልጊዜ በሥነ ሥርዓትና በትኩረት የሚያጠኑት ጓደኞቹ ሁሉ ከፍተኛ ውጤት አምጥተው አልፈዋል። ያን ጊዜ አንተ እኮ ልዩ ተሰጥኦ አለህ እያሉ ያደንቁት የነበሩት መምህራን ሳይቀሩ አሁን በሐዘን በብስጭትና በተስፋ መቁረጥ ይመለከቱት ጀመር። ታገል ክፍል ውስጥ ብቻውን ትክዝ ብሎ ተቀመጠ። በጣም አፈረ፣ እጅግም በጣም አዘነ። እሱም ቢሆን ጠንቅቆ ያውቀዋል። ያጣው ብልህነትን አልነበረም። ያጣው አእምሮ አልነበረውም። ያጣው ጊዜውን ነበር። ጊዜውን በከንቱ አባክኖታል። በዚያ ጸጥታ የሰፈነባት የያዘ ምሽት ታገል አንድ ትልቅና መራራ እውነት ተረዳ። በዚህ ዓለም ላይ ብልህ መሆን ብቻውን በጭራሽ በቂ አይደለም። ያለ ስነ ስርዓት፣ ያለ ትኩረት ምንም አይነት ስኬት አይመጣም። እውነተኛ አሸናፊዎች ከውድቀታቸው ይማራሉ እንጂ በዚያው አይወድቁም፣ በዚያው አይቀሩም። ታገልም ወዲያውኑ አንድ ትልቅ ውሳኔ ወሰነ። ራሴን መቀየር አለብኝም አለ። ግን እንዴት? አእምሮን እንዴት መቆጣጠር እንዳለበት አያውቅም። ስለዚህ የትምህርት ቤት የትምህርት አይነቶችን ብቻ ሳይሆን ተማሪዎች ስነ ስርዓትን፣ ትኩረትንና ራስን መግዛት እንዲማሩ የሚረዳ መምህር መፈለግ ጀመረ። በዚህ ፍለጋው ውስጥ አሰልጣኝ መለስን አገኘ። አሰልጣኝ መለስ እጅግ በጣም ልምድ ያላቸውና የተከበሩ የፊዚካል ኤጁኬሽን መምህር ናቸው። ነገር ግን አሰልጣኝ መለስ ስፖርት ስለማሰራት ብቻ የሚያውቁ አልነበሩም። ተማሪዎች የውስጥ ትኩረታቸውን እንዲያስተካክሉ፣ አእምሯቸውን እንዲገዙና ስነ ስርዓት እንዲኖራቸው በማድረግ ይታወቃሉ። ሰዎች ስለሳቸው ሲናገሩ በጣም ትኩረት የሌላቸው የሚረበሹና አእምሯቸው የሚባክን ልጆች እንኳን በአሰልጣኝ መለስ እጅ ከገቡ ቀስ በቀስ ስነ ስርዓት ያላቸው ጀግኖች ይሆናሉ ይሉ ነበር። ታገል ቀጥታ ወደ አሰልጣኝ መለስ ሄደ። በልቡ ስብራት እንዲህ አላቸው፣ አሰልጣኝ እባክዎ እርዱኝ። በትምህርቴ ላይ ማተኮር በጭራሽ አቃተኝ። ለማጥናት ሲቀመጥ አእምሮዬ ከአንድ ነገር ወደ ሌላ ነገር ይዞራል። ራሴን መቆጣጠር አልቻልኩም። ትኩረቴን ለመመለስና ማጥናት እንድችል ምን ላድርግ? አሰልጣኝ መለስ የታገልን ጭንቀት ተረዱ። በቀስታ ፈገግ አሉና አእምሮን መቆጣጠር ቀላል ነገር አይደለም ታገል፣ ግን ይቻላል። ና እስቲ ውጪ ላይ አንድ ነገር ላሳይ አሉት። አሰልጣኙ ታገልን ይዘውት ወደ ትምህርት ቤቱ የስፖርት ሜዳ ወጡ። ከስፖርት ዕቃዎች ማከማቻ ክፍል ውስጥ አነስ ያለ ቀስትና ኢላማ ይዘው ወጡ። በሜዳው መጨረሻ ላይ ኢላማውን አቆሙትና ታገልን እንዲህ አሉት፣ እነሆ ቀስቱ የዚህን ሰሌዳ መሃል በትክክል መምታት ከቻልክ ምን ያህል ትኩረት እንዳለህ አውቃለሁ። ታገል ቀስቱን ተቀበለ፣ ወተተ፣ አነጣጠረ፣ ተኮሰ። ነገር ግን ቀስቱ ኢላማውን ስቶ ሩቅ ወደቀ። አሰልጣኙን ጠጋ ብለው ጠየቁት፣ ታገል ቀስቱን ስትወረውር ዓይኖች ምን ይመለከቱ ነበር? ታገልም በቅንነት መለሰ፣ ሁሉንም ነገር አያለሁ። ዙሪያዬ ያሉትን ዛፎች አየሁ፣ የቆምንበትን ሰፊ ሜዳም አየሁ፣ እናም ደግሞ ሰሌዳውን አየሁ አላቸው። አሰልጣኝ መለስ ራሳቸውን ነቀነቁ። ፊታቸው ላይ ቁም ነገር አዘለ። ያ ነው ትልቁ ችግር ታገል።
አንተ ሁሉንም ነገር በአንድ ጊዜ ለማየት ትሞክራለህ አሉት። አክለውም በደንብ ስማኝ፣ አንድ እውነተኛና ጎበዝ አትሌት ቀስቱን ሲወረውር የሚያየው ሊመታው ያሰበውን ኢላማ ብቻ ነው። ሌላ ምንም ነገር አይታየውም። ዛፉም፣ ሜዳውም፣ ነፋሱም ለሱ የሉም። ታገል፣ ያንተም አእምሮ ልክ እንደዚሁ ነው። በዙሪያ ባሉ ነገሮች ሁሉ ተጠምደዋል። ስልክ፣ ሶሻል ሚዲያ፣ የዩቲዩብ፣ እነዚህ ሁሉ ያንተን ትኩረት የሚሰርቁ ዛፎችና ሜዳዎች ናቸው። በሕይወት ስኬታማ መሆን ከፈለግ በምታጠናበት ሰዓት ዓይንህም ልብህም አእምሮህም ማየት ያለበት አንድ ግብህን ብቻ መሆን አለበት። ሌላ ምንም ነገር ማየት የለበትም አለ። ታገል መልእክቱ ጠልቆ ገባው። ምን ያህል ይሳሳት እንደነበር አወቀ። ነገር ግን አሁንም ግራ መጋባት ነበረበት። አሰልጣኝ፣ እውነት ነው፣ ግን ከየት ልጀምር? እንዴት ነው ራሴን በሥነ ሥርዓት ማነጽ የምችለው? ሲል ጠየቀ። አሰልጣኝ መለስ ትከሻውን መታ አድርገው ወደ ስኬት የሚያደርሱትን 4 ቀላል ሕጎች ነገሩት። ሕግ 1: ሐሳብህን ተቆጣጠር። አእምሮ ሁልጊዜ ይፈትንሃል። ወደ ሌላ አቅጣጫ ሊወስድህ ሲሞክር ወዲያውኑ ራስህን አስቁም። አይ አሁን የጥናት ጊዜ ነው፣ አሁን ግቤ ላይ ማተኮር አለብኝ ብለህ ራስህን ንገረው። አእምሮህን አንተ እዘዘው እንጂ እሱ አይዘዝም። ሕግ 2: ፕሮግራም ይኑርህ። የዕለት ተዕለት የጊዜ ሰሌዳ አውጣ። መቼ እንደምታጠና፣ መቼ እንደምታርፍ፣ መቼ እንደምትጫወት በግልጽ ወስን። አእምሮ የተዘበራረቀ ነገር አይወድም። ነገር ግን ስርዓት ስታወጣለት ቀስ በቀስ ያንን ፕሮግራም መከተል ይለምዳል። ሕግ 3: ትኩረት ሰራቂዎችን አርቅ። ስልክ፣ ቴሌቪዥን እና ያለምንም ጥቅም ጊዜህን የሚበሉ አፕሊኬሽኖች የህልም ሌቦች ናቸው። ለማጥናት ስትቀመጥ እነዚህን ነገሮች ከእይታ አርቃቸው። ሌባን በሩ ላይ አታስጠጋው። ሕግ 4: ሁልጊዜ ተለማመድ። ይህ ሁሉ በአንድ ጀንበር አይመጣም። ዛሬ ወድቀ ነገ አሸናፊ አትሆንም። ነገር ግን በየቀኑ ትናንሽ ጥሩ ልምዶች ገንባ። የትላንቱን ስህተት ዛሬ አታድርግ። ትክክለኛው የአእምሮ ስነ ስርዓት ቁልፉ ያለው እዚህ የየዕለት ልምምድ ላይ ነው። ታገልም አሰልጣኝ መለስ ያሉትን እያንዳንዱን ቃል በልቡ ጻፈው። ወደ ቤቱ ተመለሰና ለራሱ ጥብቅ የሆነ የጊዜ ሰሌዳ አወጣ። ጥናት ሲጀምር ስልኩን ያጠፋና ሩቅ ያስቀምጠዋል። በመጀመሪያዎቹ ቀናት እጅግ በጣም ከባድ ነበር። አእምሮው ስልኩን እንዲያበራ ይገፋፋዋል። ሐሳቡ ይበተናል። ነገር ግን በእያንዳንዱ የፈተና ሰዓት ዓላማዬ ዶክተር መሆን ነው፣ አሁን የጥናት ጊዜዬ ነው እያለ ራሱን ያስታውሳል። ቀስ በቀስ ከሳምንታት በኋላ ታገል ማሸነፍ ጀመረ። ትኩረቱ እጅግ እየጨመረ መጣ። ምንም ነገር ሳይረብሸው ያለ ስልኩና ያለ ሌላ ሐሳብ ለሰዓታት ተቀምጦ ማጥናት ቻለ። ከጥቂት ወራት በኋላ ትምህርት ቤቱ ሌላ ትልቅና ወሳኝ ፈተና አዘጋጀ። በዚህ ጊዜ ታገል ማለፍ ብቻ አልነበረም ያደረገው። በትምህርት ቤቱ ታላቅ ታይቶ በማይታወቅ ከፍተኛ ውጤት አንደኛ ሆኖ አለፈ። ታገል ይህ ውጤት እንዲሁ በዕድል የመጣ እንዳልሆነ ያውቃል። ብልህነቱ ብቻውን እንዳላዋጣውም ያውቃል። ይህ የዚያ የከፈለበት መስዋዕትነት የሥነ ሥርዓቱና የትኩረቱ ጣፋጭ ፍሬ ነው። ከአንድ ዓመት ገደማ በኋላ ታገል ያንን ሲመኘው የነበረውን የነፃ ትምህርት ዕድል ሽልማት ለመቀበል በትልቅ መድረክ ላይ ወጣ። በዚያ መድረክ ላይ ሆኖ ሁሉም ሰው ሲያጨበጭብለት ወደ ኋላ ተመልሶ አሰልጣኝ መለስ የነገሩትን
አንድ ትልቅ አባባል አስታወሰ። እንዲህ ብለውት ነበር፣ ታገል፣ አእምሮ ማለት ልክ እንደ ዱር እንደማይገራ የፈረስ ግልገል ነው። ካልተቆጣጠርከውና በሥነ ሥርዓት ካልያዝከው እየጎተተ ወደ ፈለገው ገደል ይወስዳል። ነገር ግን በትዕግሥት ካሰለጠንከው፣ ከገራኸውና አቅጣጫ ካሳየኸው አንተ ወደ ፈለክበት የትኛውን የክብር ቦታ በክንፉ አብርሮ ያደርስሃል። ከዚያን ቀን ጀምሮ እስከ ዛሬ ድረስ ታገል በሕይወቱ በአንድ ትልቅ መርህ ይመራል። አእምሮህን በሥነ ሥርዓት አሰልጥነው። ያኔ ስኬት የትም አትሄድም፣ እራሷ ትከተልሃለች። ውድ ተመልካቾቻችን፣ የታገል ታሪክ የሁላችንም ሕይወት የሚወክል ነው። ሁላችንም በውስጣችን ትልቅ አቅም አለን። ነገር ግን ያንን አቅም ወደ ስኬት ለመቀየር አእምሯችንን መግራት የግድ ይለናል። አእምሯችንን ካልተቆጣጠርነው እሱ ይቆጣጠረናል። ዛሬውኑ ውሳኔ አድርጉ። ትኩረታችሁን ሰብስባችሁ ለህልማችሁ ስሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስና ሕይወታችሁን እንዲቀይር ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም አዳዲስና አስተማሪ ታሪኮች ላለማጣት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የትኛው የታገል ታሪክ ክፍል የበለጠ እንደነካችሁ ሀሳብና አስተያየታችሁን በኮሜንት ላይ ጻፉልን። በሚቀጥለው ድንቅና አነቃቂ ታሪክ እስክንገናኝ ድረስ ሰላም ቆዩ።